እስቲ ቻርጀር ባይነሽ ፈልጊ ከዘጋ ልናገኝሽ አንችልም ኧረ የለም በደንብ ፈልጊ የኔ ልጅ ይሄ ስልክ በፍጹም መዘጋት የለበትም አባቢ ወይ የኔ ልጅ ምን ሆንሽ ቻርጀሩ ምናልባት ኪስ ውስጥ ሊሆን ይችላል ተጠግቼ ሊያው እንዴ አይ እንዳታውጪ የኔ ልጅ ነው በቃ ቶሎ በል በትረ አባቢ አፍጥነው ስልኩ ሊዘጋ ነው እሺ የኔ ልጅ እሺ እያገኘሁ ነው ትንሽ ደቂቃ ምን ነው የኔ ልጅ ፈራሽ እንዴ አልፈራውም ግን ቻርጀሩ 9% ደርሷል 9% አባቢ እንደዚህ ጋር እየፈራው ነው እሺ በትረ ስልኩ ከዘጋ ማግኘት ስለማንችል ቶሎ በል ፍጠን በትረ በቻልከው ፍጠን ቶሎ በል በእናትህ እሺ ቦስ ደርስበታለን አታስብ አባቢ ወይዬ እኔ ልጅ ወይዬ አይዞሽ ልጄ እኔ ደርስልሻለሁ አንቺ አትፍሪ እኔ ደርስልሻለሁ አባቢ 8% ሆኗል በትረ 8% ሆነ ቶሎ በል አባቢ አፍጥነው እኔ እዚህ መሆን አልፈልግም ተረጋጊ የኔ ልጅ እናገኝሻለን አይሆንም የኔ ልጅ አይሆንም አባትሽ የትኛውንም ዋጋ ከፍሎ ያድንሻል አይሆንም የኔ ልጅ አይዞሽ የኔ ልጅ ምንም አትሆኝም እሺ ትልቁ አባትሽ ምንም እንድትሆኝ አያደርግሽም ከዛ ውስጥ ምንም ሳትሆኝ ያወጣሻል አይዞሽ የኔ ልጅ እሺ አባቢ እሺ ወይኔ ጉዲ 1% ኧረ ሊዘጋ ነው ምን 1% ኧረ በትራፍት ነው 1% ቀራፍት ነው ሳቤላ ያለችበት አድራሻ ታወቀ አብርሃምም ምንም ገንዘብ ማውጣት ሳያስፈልገኝ እኔ አባቷ ራሴ ልጄን አመጣታለሁ ብሎ ወስኗል አብርሃም በጭራሽ ላደርግ ፈልጌ ያላቅም እንደዚህ አይነት ጉዳይ ነገር ግን ባንዲ ልጄ ከመጣ ግዴታ ማድረግ አለብኝ ብሎ ወስኖ አለች የተባለበት የተላከለት ሎኬሽን ጋር ተሄዷል አጋቹም ሳቤላ ለአባቷ በመደወሏ እጅግ በጣም ተናዶባታል እና ሳቤላንም አንድ ነገር አስጠንቅቋታል በጭራሽ አንቺን አልጎዳሽም ግን ደግሞ አባትሽን ወደ ሞት ነው እየጠራሻለሽው ብሏታል እሷም አባቷን እንዳይገልባት ተማጽናለች አብርሃም ሳቤላ የእናቷ ልጅ ጀግና ደፋር የቁርጥ ቀን የችግር ቀን መላ የማታጣ የጀግና ልጅ ጀግና እንደሆነች በተናገረ ጊዜ ዲና በቅናትን ጭርጭር ብላለች አሁን ጥላይ ሄደች ሚስትህን ማንሳት ምን አስፈለገ እኔ እዚህ ተቀምጬ እያለች ነው አብርሃም ዲናን ይቅርታ ጠይቆ ግን ደግሞ ሎኬሽኑን ስላገኘና ልጁን ለማትረፍ ራሱ እንደሚሄድ ተናገረ ርብቃ ከኤፍሺ እያጣራች ነበር ሳቤላን አንተ እንጂ ካንተ ውጭ ሌላ ማንም ሰው ሊያግታት አይችልም ባለችው ጊዜ ሳቤላን እንዳላገተ ግን ደግሞ እሷን ፈልጓት የነበረው ለሌላ ጉዳይ እንደሆነ ተናገረ እናም እንግዲህ በቪዲዮ ከርብቃ ጋር ተጣልተዋል ርብቃ የህይወቴን የያዘውን ቪዲዮ እንዴት በገንዘብ ትተራደርበታለህ አንተ ገንዘብ ስትጠይቃቸው በንዴት አውጥተው ቢለቁትስ ብላ ነበር ግን ደግሞ ኤፊ አንቺን ሊያጡሽ ስለማይፈልጉ በጭራሽ እሱን ቪዲዮ አይለቁትም እኔ ግን ገንዘቡ ያስፈልገኛል ብሏል ሰላም ጤና ይስጥልን እንድና የተወደዳችሁ በእያላችሁበት ሰላምታችን ይድረሳችሁ እያልን በአዲስ መተናል በቅንነት ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ አድርጉን ሳቤላ ተከታታይ ድራማ እንግዲህ ሳቤላ ከታገተችው አላደረ ብላለች አብርሃምም የተጠየቀው ገንዘብ በ3 ቀን ሊደርስለት ስላልቻለ መላ ብሎ የዘየደው እንግዲህ ያለችበትን ሎኬሽን ይሄው አጋቹ ሲደውል ተጠባብቆ ቦታውን ማወቅ ነበር እና ይሄንንም ቀን በጉጉት ሲጠበቅ የነበረው ቀን ደርሷል ሳቤላ አጋቹን በፍቅር ለመቅረብ ሞክራለች እነሱም እንደሱ ቆንጅዬ ልጅ እንዳለችውና በጭራሽ እሷን ሊጎዳት እንደማይፈልግ እሷን ባያት ጊዜም እሷን እንደምትመስለው ተናግሯል በዚህን ጊዜ ሳቤላ ሲያው በርግጥም ታስፈራለህ እጅግ በጣም ነው የምታስፈራው ነገር ግን ክፉ ሰው እንዳልሆንክ መልብህ መልካምነት እንዳለው ይታያል ብላ ነበር እሱም መልካም ሰው ለመሆን ቢራራም ግን ደግሞ ያንተ ጥሩ መሆን ለልጅህስ እያለ ነው ለልጅህ የትምህርት ቤት ለልጅህ ወጪ ይሆንሃል ወይ ግን ደግሞ ይሄን ስራ ለምንድን ነው የተቀበልኩት ይሄን ስራ መቀበል አልነበረብኝም እያለ አጋሹ ከነፍስ ጋር ተጣልቶ ግብ ይዟል ግን ደግሞ አንዳንድ ጊዜ ሊለቃትም ይፈልግና ግን ደግሞ እንደዛ ማድረግ የማይችልበት ሁኔታዎች ሲያጋጥሙት ደግሞ በሐሳብ ብቻውን ይወጣል አንተ እኮ ጥሩ ሰው ነህ ግን ደግሞ መልካምነትህን ማውጣት አትፈልግም ጥሩነትህን አምነህ መቀበል አትፈልግም እያለች ነው ሳቤላ የልጅ አዋቂ በሳል ናት ሰዎችን እንዴት ማያዝ እንዴት ማናገር እንዳለባት ታውቃለች በዚህን ጊዜ ልቡ ራርቷል አጋቹም ቸኮሌት ከሰጣት በኋላ በጭራሽ እኔ አንቺን ልጎዳሽ አልችልም እዚህ እስከምትቆይበት ጊዜ ጤናሽም ሆነ ምን ሁሉ ነገርሽ የተጠበቀ ነው አንቺን በጭራሽ ልጎዳሽ አልፈልግም ብሏታል
እሷም አንተ እኮ ለኔ ብለህ እኔን ስጠብቅ ቁጭ ብለህ ነው ያደርገው፣ እንቅልፍ የሚባልም አልወሰድህም። ስለዚህ አሁን እረፍት ማድረግ አለብህ፣ እኔ ቁጭ ብዬ እጠብቅሃለሁ በተራይ እያለችው ነበር። አጋቹም በጣም ስለደከመውና እንቅልፍ እያዳፋው ስለነበረ እሺ በቃ ሌላ የምትፈልጊውን ነገር በሙሉ ጠይቂኝ፣ ግን ደግሞ ከዚህ መውጣትን እንዳይጨምር ብሏታል። እሱም በጭራሽ ላደርግ አልችልም፣ ግን ደግሞ እዚህ እስካለሽ ድረስ የምትፈልጊውን ነገር ላደርግልሽ እችላለሁ ብሏታል። ሳቤላም በቃ ረፍት አድርገሽ ችግር የለውም አንተ እንቅልፍህን ተኛ ብለው ነበር። ልክ እንደተኛ ስታየው እንግዲህ ስልኩን አንስታ ወደ አባቷ መደወልን አስባለች። ሳቤላ ያሰበችውንም አሳክተዋለች። መጀመሪያ አካባቢ ፈራ ተባ ምናምን እያለች ነበረ፣ ግን ደግሞ ከቆይታዎች በኋላ በድፍረት ያሰበችውን ተግብረዋለች። እናቷ ማርዳም በጭንቀት እየተብሰለሰለች ነው። ሌሊቱን ሙሉ ቁጭ ብላ ስታለቅስ አድራለች። ቀኑን ደግሞ እንቅልፍ ሸለብ ሊያረጋት ብሎ በህልሟ ልጇ እየመጣች ልጄን አትምቱብኝ፣ ልጄን አትጉዱብኝ፣ ገንዘቡን እከፍላችኋለሁ እያለች በቅዠት ትናገራለች። ይህን የተመለከተችውም ልዩ እኛ ጀግና ደፋር መሆን አለብን፣ እኛ ጠንካራ እስካልሆነ ድረስ ሳቡዬን ልናመጣት አንችልም፣ ስለዚህ እኛ ግዴታ መበርታት አለብን። ማርዳንም እንድትበረታ እያጽናናቻት ትገኛለች ማለት ነው። ማርዳ ግን እጅግ በጣም ተሰብራለች። እስከዛሬ ድረስ እየተፈጠረ ላለው ነገር አንድም ቀን እንኳን ቢሆን ፈጣሪን አማርሬ አላቅም፣ ሁልጊዜም አመስግኜ እንጂ አሁን ግን ምን አጠፋሁ እያለች ለማማረር የደረሰች ትመስላለች። ነገር ግን ልዩ ደግሞ ይህን እንዳታረግ ትከላከላታለች። እውነት ነው፣ ከማመስገን ውጪ በማማረር ምንም ልናገኝ አንችልም። ለነገሩ አንዳንድ መከራዎች ከመከራዎች በኋላ ደስታ ይዘው ሊመጡ ይችላሉ። እውነትሽን ነው፣ ልጄን ለማግኘት መበርታት መጠንከር ይኖርብኛል ብላለች። ሁሉም ቤተሰቡ እንግዲህ ቆርጦ ተነስቶ ልጇን ሳቤላን ገንዘቡን ከፍላ ለማምጣት ሀሳብ ላይ ትገኛለች። ይህን ደግሞ በሌላ በኩል አብርሃም ገንዘቡን ቢያስበው በዛም በዚህም ቢለው ሊሞላለት ስላልቻለ የልጁን ልብስ አቅፎ እያለቀሰ ነው። አሁን እኔ ምን አባት ነኝ? ልጁ ስትለው የነበረው ነገር በሙሉ በልቡ እየመጣ ያስተጋባል። አንተ ከጎኔ እስከሆንክ ድረስ ሁልጊዜም ደስተኛ ነኝ። እኔ ምንም አይነት ስጦታ አያስፈልገኝም። ከስጦታው በላይ አንተ ታስፈልገኛለህ። አንተ ከጎኔ ካለህልኝ ምንም አይነት ስጦታ አያስፈልገኝም። አንተ ብቻ በመኖርህ እጅግ በጣም ደስተኛ ነኝ። ከአጠገቤ አትራቅ የምትለው ርብቃ ወደዛ ቤት በመጣች ጊዜ እነዚህ ጨካኝና አረመኔዎች አባቷን በመድኃኒት እያደነዘዙባት የነበረ ጊዜ ብዙ ሚስጥሮችን እንዳያወቀች እንዳላወቀ እንደ ትልቅ ሰው ተሸክማ የምትኖረው ሳቤላ ርብቃን ስትመጣ ግን ፊቷን አይታ አባቴን ልታግዝልኝ ትችላለች የሚለውን ነገር አምና አንቺ የኔን አባት ልታድኝልኝ የመጣሽ ወደ ህይወታችን የመጣሽ መልአክ ነሽ፣ አንቺ አባቴን ታድኝልኛለሽ፣ እንዲሁ ሳይሽ ታይቶኛል እያለቻት ነበር። እውነትም ርብቃ ወደዛ ቤት ከመጣችበት ሰዓት ጀምሮ የአብርሃም ጤንነትም እየተስተካከለ አሁን ላለበት ሙሉ ጤነኝነት ደርሷል። መሞቻህ ደርሷል። ሕክምና ወጭ ማውጣትም የለብህም። ውጭ ሀገር ሂደህ ብትታከምም ከ105% ነው እድልህ እንዳልተባለ ሁሉ ምንም አይነት ለክፋት ለጉዳት የሚሰጥ ህመም እንደሌለበት እንዲረጋገጥ የተደረገውም በርብቃ በኩል ነበር። ርብቃ ለዛ ቤተሰብ ትልቅ ውለታ አላት። ማርኮን እንግዲህ ያሰበውን ሊያሳካ እንደፈለገ ሊያደርግ አብርሃምን ያልጋሽ ቁራኛ ሽባ ወልጋዳ ሊያረግ ቢፈልግም ማርኮን ያሰበው ሳይሆን እንግዲህ አብርሃምን ረድቶት እስካሁን ላለበት ደረጃ ደርሷል ማለት ነው። አብርሃም አሁን ላይ እንደ ልቡ መናገርም ሆነ መራመድም መተንፈስም ችሎ አሁን ደግሞ ልጁን ለማዳን እየተሯሯጠ ይገኛል። እነዚህ ነገሮች በሙሉ አስተጋብተው ህሊናው ላይ አብርሃም እኔ አባት ነኝ ወይ? አንድ ልጅም መጠበቅ ያልቻልኩኝ አንቺ በሌለሽበት እየተኛውኝ ብሎ እንግዲህ ከፍ ባለ ድምፁ እስከሚያስተጋባ ድረስ እየጮኸ ነበር። እሱ እየጮኸ እጅግ በጣም አዝኖና ተከፍቶ ባለበት ሰዓት እንግዲህ በትራ ደውሎለታል። በትራ ደውሎለት ሎኬሽኑን ማግኘት እንዳልቻለና ሲም ካርዱን እንዲያወጡት ተናግሯል። ስለዚህ ምርጫችን ሲም ካርዱን መልሰው እስከሚከቱት ድረስ ጠብቀን ከዛ በኋላ ልጃችንን እናገኛታለን፣ እርግጠኛ ነኝ፣ ምንም ስጋት አይግባህ እያለ አብርሃምን አጠንክሮታል። ግን ደግሞ ከደቂቃዎች በኋላ አብርሃም እባክህ ደውል እያለ አጋቹን እየተጠባበቀ ባለበት ጊዜ አንድ ስልክ ጠርቷል። ይህንንም ስልክ ተሯሩጦ ባነሳው ጊዜ ልጁ ሳቤላ ነበረች። ሳቤላ ደውላ አጋቹ ተኝቷል፣ አባዬ ናና ውሰደኝ፣
ያለሁበት ሁኔታ እጅግ በጣም ያስፈራል። ሰውየው በጣም ነው የሚያስፈራው። ከዚህ አስፈሪ ሰውዬ እባክህን ናና ውሰደኝ አባ ብለዋለች። አብርሃምም ልጅ አትፍሪ፣ እኔ አብሬሽ ነኝ። አሁኑኑ በሌላ ስልክ ወደሚያግዘኝ ሰው እስከምደውልና ሎኬሽኑን እስከማሳወቅ ድረስ ስልኩን እንዳዘጊው አይዞሽ እያለ እያጠናከራት ነበር። ሳቤላም ያበቷን ትእዛዝ ሰምታ እሺ አባዬ፣ ግን ደግሞ ቶሎ በል ያስፈሪ ሰው ከነቃ እሱን ሲጠብቅ ስላደረ አልተኛም ነበር። አሁን ደግሞ ተኝቷል። ለዛም ሳይነቃ አንተ ቶሎ መምጣት አለብህ። ናና ውሰደኝ፣ ፈርቻለሁ አባዬ፣ ና ውሰደኝ እያለችው ነው። አብርሃምም እሺ ብሎ ለበትራ ለመደወል ስልኩን ቢፈልግ ሊያገኘው አልቻለም። ያስቀመጠበት ቦታ ጠፍቶታል። ሳቤላ እባክህ አፍጥን አባዬ፣ ስልኩ ባትሪ ሊዘጋ ነው፣ ባትሪ ለው እያለ ነው ስትለው በጭራሽ እንደዛ መሆን የለበትም። ቻርጀርን ፈልገሽ ቢሆን የኔ ጀግና ልጅ፣ አንቺ እኮ ጀግና ነሽ፣ የሆነ ነገር አድርጊ ብቻ ይሄ ስልክ እንዳይዘጋ እያላት ነበር። በመጨናነቅ ውስጥ ሆነው ሲሯሯጡ ሳቤላም አባቷን እየተማጸነች እንግዲህ አብርሃም በመከራ ስልኩን አግኝቶ ቸርጆ ለበትራ ደውሎለታል። ለበትራ ደውሎለት ሎኬሽኑን ለማግኘት ሲታገሉ አባዬ 2 ሆነ 3 ሆነ እያለች ባትሪውን ስትቆጥር እንግዲህ በትራም በተቻለ ፍጥነት ሰርች እያደረገ ነበር። በዚህም ሁኔታ እንግዲህ ሎኬሽኑን ቀድሞ ከማግኘታቸው በፊት ስልኩ ባትሪ ዘግቷል። በዚህን ሰዓት አብርሃም እጅግ በጣም ተናዶ በቃ ልጅን በምን ሁኔታ ነው ማገኛት? አባዬ ቶሎ በል ስልኩ ሊዘጋ ነው እያለችው ነበር የተቋረጠው። አሁን በዚህ ሁኔታ ላይ ልጅ ምን እያረጋት ይሆን? ነቅቶስ ቢሆን ቢደበድብብኝ ስኔ ጋር እንደደወለች ሲያቅ እያለ እጅግ በጣም እየተጨናነቀ ነበር። በትራም የተወሰኑ ሰከንዶች ነበሩ የቀሩት። በነዛ ሰከንዶች እንደምንም እንግዲህ ይሄንን ሎኬሽን ለማግኘት ችሏል ማለት ነው። ሳቤላ ስልኩን ጆሮዋ ላይ እንደተዘጋ አጋቹም ድንገት ነቅቷል። አጋቹም በነቃ ጊዜ ሳቤላን ተቆጥቷታል። የት ደውለሽ ነው? ለማን አባሽ ነው የደወልሽው? ብሏት ነበር። እሷም እየተንቀጠቀጠች እባክህ ይቅርታ ብላለች። እንግዲህ ይቅርታ ባለች ጊዜ አባቴ ናፍቆኝ ነው ብለው ነበር። ለአባትሽ ነው የደወልሽው? ያለሽበትን እንኳን ብትናገሪ አባትሽን ወደ ሞት እየጠራሽው እንደሆነ እወቂ ብሏት ነበር። እሷም እባክህ አባቴን ምንም አታደርግብኝ፣ ልትገለኝ ነው እንዲያገለኝ ብለው ነበር። እሷም ምንም እንደማያረጋት በነገራት ጊዜ ግን ደግሞ እንግዲህ አባቴንም እባክህ አትግደልብኝ ብለዋለች። እሱም አጋቹም አባትሽንም ሆነ አንቺን ምንም ነገር አላደርጋችሁም ብሎ እንዲተረጋጋ አድርጎ ይቅርታ ጠይቋታል። እንዳንተ ምን አጠፋህ? እኔ ነኝ ይቅርታ መጠየቅ ያለብኝ እያለች ነው። እንግዲህ አጋችም እሷን ይቅርታ ጠይቆ በራሱ እየተጸጸተ ነው። አሁን ይሄ ነገር በእኔ ልጅ ላይ ቢሆንስ ብሎ አይ አጉል መልካም አትሁን፣ ያንተ ልጅስ ደግሞ ልጅ ለምንድን ነው ችግር ውስጥ የምትከተው? ብቻ አጋቹ ከነፍሱ ጋር ግብ ገጥሟል። ነፍሱ ይችን ልጅ አታሰቃያት፣ ልቀቃት ይለዋል። በሌላ በኩል ደግሞ የቤቱ ችግር፣ የልጁ የትምህርት ቤት ክፍያ፣ ለልጁ ለሚያስፈልጋት አንዳንድ ነገሮች የሚያወጣው ወጪ፣ በዛ ላይ ደግሞ ይሄ ስራ ባይሳካ እነዚሁ የቀጠሩት ሰዎች ብቻ በጣም ብዙ ነገር ወደ ህሊናው እየተመላለሰ ሰላም ነስቶታል። አብርሃም እንግዲህ ልጅን በምን መንገድ ነው ከዚህ በኋላ ማገኛት እያለ ተክዞ ባለ ጊዜ አንድ ስልክ ጠርቷል። ይህም ስልክ ምንድነው? በትራ ደውሎ ሎኬሽኑን እንዲያገኘው በነገረው ጊዜ አብርሃም እጅግ በጣም ደስ ብሎት እያመሰገነው ይገኛል። በትራም መጀመሪያ ልጃችንን ካዳን በኋላ ከዛ በኋላ ይደርሳል፣ ምንም ችግር የለውም ብሎ አበርትቶታል። ርብቃ እንግዲህ በዚህ ቪዲዮ የተነሳ ከኤፊ ጋር መጨቃጨቅ ጀምረዋል። ኤፊ ስለ ቪዲዮ እንግዲህ ብታምንም ከነገራት በኋላ ግን ደግሞ ሳቤላን እኔ በጭራሽ አላገጥኩም፣ ይሄን ላረግ እንደማልችል አንቺ ራሱ ታውቂያለሽ እያላት ነው። በጭራሽ እኔ ምንም የማውቀው ነገር የለም፣ ሳቤላን ካንተ ውጭ የሚያግታት የለም። የዛን ጊዜ በቦታው ላይ የተገኘኸው እዚህ አካባቢ ላይ የነበርከው አንተ ነህ፣ አለባበስህም ከወትሮ የተለየ ነበር ብለዋለች። ርብቃ በቀላሉ ልትፋታው አልችል ስትል የተፈጠረውን እውነት በሙሉ ነግሯታል። ያን ጊዜ እሷን እየጠበቀ የነበረው የቪዲዮ ፎቶ ስክሪንሻት አድርጎ ሊልክላት እንደነበረና ፖስታ ሊሰጣት እንደነበረ ግን ደግሞ ከትምህርት ቤት ስትመጣ እየጠበቃት እንደነበረና አሁን ሰዓቱ ነው ደርሰዋል ስጣቸው የተባለው ሰው እንዳላገኛቸው ተናግሯል። እና ማን ሊሆን ይችላል የሚለው ነገር ውዝግብ ፈጥሯል። ርብቃ ግን አሁንም ቢሆን በጭራሽ አንተን ላምንህ አልችልም እያለችው ነው።
ኤፊም እንግዲህ እሱን እንዳላደረገው እጅግ በጣም እርግጠኛ ሆኖ አስረድቷታል። ግን ደግሞ ርብቃ በቪዲዮ የተነሳ በከባዱ ተጨቃጭቀዋል። ማርዳ እንግዲህ አሁንም በቀን ለማረፍ ብትሞክርም ቅዠቱ አላስተኛ ብሏታል። ልዩም እንግዲህ የሙልጭ ሁኔታ በህሊናዋ ላይ እየመጣ በዚህ ውጥረት ውስጥ እንኳን ሆና ሙልጭን አለማስታወስ አልቻለችም። ይህ ነገር ደግሞ የበለጠ ሰላም ነስቷታል። አብርሃም እቃውን አስተካክሎ ልብሱን ለባብሶ ሽጉጡን ወላውሎ ከቤት እየሮጠ ሲወጣ ድንገት መንገድ ላይ ከዲና ጋር ተገናኝተዋል። ዲና ብር ልትፈልግ እንደወጣችና አበዳሪዎችንም ስትፈልግ ከ100,000 ብር በላይ ማንም ሰው ሊሰጣት ፈቃደኛ እንዳልሆነ ተናግራለች። ግን ደግሞ አብርሃም ምንም ገንዘብ ሳያስፈልግ ልጁን ሊያስለቅቃት እየሄደ እንደሆነ ነግሯታል። እንዴት ሆኖ ብለው ነበር። እሱም እንግዲህ በትራ ሎኬሽኑን እንዲያገኘለትና ጀግና ልጁ የእናቷ ልጅ ስልክ እንደደወለችለት ተናግሯል። እና ልጄ ስልክ ደውላልኝ ነበር። ስለዚህ ልጄ እንደ እናቷ ናት፣ የእናቷ ልጅ ናት። እሷ እናቷን ብትሆን በጭንቅ ቀን መላ መውጫ አታጣም ነበር። እሷም ያንን ነው ያደረገችው። ልጄ በእናቷ ነው የወጣችው ባለ ጊዜ ዲና እጅግ በጣም ተናዳበታለች። እኔ እዚህ እያለሁ የሌለች ሚስትህን እንዴት ትጠራለህ? የልጅ እናት እኔ እንጂ እሷ አይደለችም፣ እሷ ጥላ ሄዳለች ብላ ጭቅጭቋን ጀምራለች። አብርሃምም ነገሩን ለማቅለል እሺ በቃ ይቅርታ፣ ግን ደግሞ አሁን ልጄን ላመጣት ልሄድ ነው ብሎ ወስኖ ወጥቷል። አብርሃም አንድ የሚያግዘው ሰው አግኝቷል። ያን ሰው ይዞ እንግዲህ ሎኬሽኑ የሚያሳይበት ቦታ ድረስ ቤቶችን እየፈለጉ መሄድ ጀምረዋል። በትራም በሎኬሽን ፍለጋው እያገዛቸው ይገኛል። በዚህ ሁኔታ እንግዲህ ይሄ ነው የተባለው ቤት ላይ ደርሰዋል። አብርሃም ተሳክቶለት እንዲያሰበው ሳቤላን ይዟት ይመለሳል ወይስ ምን ችግር ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም